ግብርናን ብቻ መሰረት ያደረገው የኢትዮጵያ ኢኮኖሚ አንድ እርምጃ ፈቀቅ ማለት ሳይችል ቀርቷል። ባለፉት 7 ዓመታት ታዲያ ኢትዮጵያ ኢኮኖሚዋ በሚፈለገው መጠን እንዲያድግ ብዝሃ ዘርፍ የኢኮኖሚ አካሄድ መከተል እንደሚኖርባት ታመነ። ሀገር እንድትበለጽግ ግብርና መር ወደ ብዝሃ ዘርፍ ኢኮኖሚም ተቀየረ። ትኩረት ተነፍጎት የቆየው የማዕድን ዘርፍም የሀገሪቱ ኢኮኖሚ አንቀሳቃሽ ተብለው ከተለዩ 5 ዘርፎች መካከል አንዱ ሆነ። ዘርፉን ያነቃቃሉ ተብለው የተለዩ ተግባራት ላይም በትኩረት በመሰራቱ በርካታ ውጤቶች ተመዝግበዋል። ላብነት ወርቅን እናንሳ። በቀደሙት ጊዜያት ከወርቅ ይገኝ የነበረው ገቢ ከ$600 ሚሊዮን ያልተሻገረ ነበር። ይህ ቁጥር አሁን በብዙ ጥፍ አድጓል። መንግስትና የግል ተቋማት በቅንጅት መስራታቸው ለውጤቱ መገኘት አስተዋጽኦ አድርጓል። ከዚህ ዘርፍ ላይ $3.5 ቢሊዮን አሜሪካ ዶላር በላይ የውጭ ምንዛሪ ተገኝቷል። ይሄ ምናልባት ባለፉት 6-7 ዓመታት ተደምሮ የሚመጣ ውጤት አልነበረም። ስለዚህ የመንግስት ትኩረት፣ ፖሊሲ ድጋፍ እና ተቋማት በጋራ ተቀናጅተው ሲሰሩ ፕራይቬቱ ደግሞ በዚህ ላይ ኢንቨስት የሚያደርጉ ሲበረታታ ምቹ ሁኔታዎች ሲፈጠሩ ይህ ዘርፍ በዚህ ደረጃ በፍጥነት ለሀገር አስተዋጽኦ ማድረግ ይችላል። የማክሮ ኢኮኖሚ ማሻሻያውና መንግስት ለዘርፉ የሰጠው ልዩ ትኩረት ማሳያ ሆኗል። በህገወጥ መልኩ በኮንትራባንድ ይወጣ የነበረውን ወርቅ ወደ አገር ልማት እንዲውል ሊያደርግ ወደሚችል ወደ ብሔራዊ ባንክ ማስገባት የሚያስችል መሰረታዊ ለውጥ ነው እንዲካሄድ ያደረገውና ከግምታችንም በላይ የሆነ ውጤት እንዲገኝ እና ምርታን እንድናረጋግጥ ወሳኝ ሚናን ተጫወተው መንግስት በዘርፉ ላይ ያለው የፖሊሲ በየጊዜው ለዘርፉ እድገት አመቺ የሆነ ፖሊሲን በመከተል ይሄ ውጤት እንዲገኝ መሰረት ጥሏል። በተለይም የማዕድን ዘርፉን የሚያግዙ ፕሮጀክቶች በጥራትና በፍጥነት ተገንብተው መጠናቀቃቸው ሌላኛው ማሳያ ነው። ከወርቅ አንፃር ወደ 3 አነስተኛ እና በማዕከላዊ ደረጃ የሚታዩ ፋብሪካዎችን ባለፈው አመት አስመርቀናል። እነዚህ በማዕከለኛና በአነስተኛ ደረጃ በወርቅ ልማት ላይ ልንከተል የምንፈልገውን የማምረት ስርዓትን የሚያመላክቱ ሆኖ ነው ወስዳቸው ማለት ነው። ከወርቅ ባሻገር ሌሎች የማዕድን አይነቶችም ትኩረት አግኝተዋል። አንዱ ደግሞ የድንጋይ ከሰል ነው። ወደ 2 ሚሊዮን ቶን በአመት የድንጋይ ከሰል ፍላጎት አለ። ይሄንን ሁሉ ከውጭ ስናመጣ ቆይተናል። አሁን ላይ ግን ከውጭ የምናመጣውን በጥራት በማምረት እዚሁ ሀገር ውስጥ መተካት አለብን ባለን ሀብት ብለን ነው እየሰራን ያለነው። በቅርቡም የምናስመርቃቸው አሉ። ከዚህ አንፃር ስለዚህ አሁን ላይ 4 ትልልቅ የድንጋይ ከሰል ማምረቻ ፋብሪካዎችን ወደ ምርት ውስጥ አስገብተናል። ከውጭ የሚመጣውንም ተከተናል ማለት ነው። በዘርፉ እየተመዘገበ ያለውን እምርታ ማስቀጠል ቀጣይ የትኩረት አቅጣጫ ሆኗል። ጋዝ ማልማት እንደምትችል፣ ማዳበሪያ ማልማት እንደምትችል፣ ድንጋይ ከሰልን ከውጭ መጫን ሳይሆን በአገር ውስጥ ያላትን ሀብት አልምታ ለኢንዱስትሪዎቿ ድንጋይ ከሰል ኤነርጂን በአገር ውስጥ ማምረት እንደምትችል አረጋግጠናል። ወርቅን ከ38 ቶን በላይ ማምረት እንደሚቻል በተጨባጭ አረጋግጠናል። ይሄም የወርቅ ምርት ዘላቂ እንዲሆን እነዚህ ትልልቅ ፋብሪካዎች ተጠናቆ ወደ ምርት እንዲገቡ አሁን ላይ የተጀመረው ቅንጅታዊ ስራ ተጠናክሮ እንዲቀጥል ነው የምንፈልገው። ለብዙ ዓመታት በዘርፉ ለማከናወን ጥረት ሲደረግባቸው የቆዩ ታሪካዊ ፕሮጀክቶች መጀመርም ሌላኛው ምዕራፍ ነው። በጣም ብዙ የሚመጡ ትልልቅ ፋብሪካዎች የሚመረቁ የሚጀምሩ አሉ። ተፈጥሮ ጋዙን ለመጀመሪያ ጊዜ ማውጣት እንጀምራለን። እነዚህ ታሪካዊ እንትኖች ናቸው። ለብዙ ዓመታት 10 ዓመታት እንደከምባቸው የነበሩ ናቸው። ያልተሳኩ ጥረቶችም የነበሩ ናቸው። አዲስ ነገር ነው ለኛ። ሌላ ህዳሴ፣ ሌላ ትልቅ እምርታ ነው። ተኪ ምርቶችን ማምረት ላይ የተጀመሩ ስራዎች በሀገሩ ሰርቶ መለውጥ ለሚፈልጉ ሁሉ ብሩህ ተስፋን ሰንቋል። አሁን ያለው በኤክስፖርትም በኢምፖርትም መተካተም ዳይቨርሲፋይ ለማድረግ ምርቱን የተለያየ ለማድረግ የተጀመሩ ስራዎችን አጠናክረን እንቀጥላለን። አዳዲስ ስራዎችም ደግሞ እንደዚህ የሚያጓጉ ለሀገር ተስፋ የሚሰጡ ለወጣቱ ሀገር ይቀየራል፣ በሀገሬ ሰርቼ ለወጣለሁ የሚል ተስፋ የሚሰጡ ትልልቅ ስራዎች አሉ። እነሱ እንግዲህ ግማሾቹም የተወሰኑት ይጀምራሉ፣ የተወሰኑት ይመረቃሉ እና በጣም ብሩህ ተስፋ ያለው ዘርፍ ነው ይሄ።